የዩክሬን ጦርነት በሰላም መቋጨት ለዩክሬን ለአውሮፓ ብቻ የሚወሰን ሳይሆን ፋይዳው ዓለም አቀፋዊ ነው እና ይህንን ሁኔታ ከማሳካት አኳያ አሜሪካ እንደ ሀገር ሪሊ ጥረት እያደረገች ነው። ይህን ማመንና መቀበል አለብን። ምናልባት በአውሮፓ ህብረት ውስጥ ደግሞ የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ይህንን መንገድ አምነው በነገራችን ላይ ልቤ ከእነዚህ ሰዎች ጋር ነው። ከአውሮፓውያን ኖ ከዶናልድ ትራምፕና ከሚስተር ኦርባን ጋር ነው። የእነዚህ ሰዎች መንገድ ብቻ ነው ሰላም የሚያመጣው እና ይህን እያደረጉ ነው። እኚህ የሃንጋሪ ጠቅላይ ሚኒስትር ኦፍኮርስ ነዳጅና ለእንትናቸው ነው ለጋዝ ጉዳያቸው፣ እንዲሁም ደግሞ የኒውክሌር ኃይልም ነው እሱንም ከራሽያ ነው የሚወስዱት እና እኚህ ሰውዬ ከራሽያ ፕሬዚደንት ቭላዲሚር ፑቲን ጋር መልካም ግንኙነት አላቸው እና ይሄ ግንኙነታቸው ደግሞ በአውሮፓ ህብረት ዘንድ ምንድን ይባላል በእነሱ አገላለጽ ተኩላ የሚባለው በበግንት ውስጥ ሆኖ እኛ ጋር ያለው ነገር ግን እዛ ደረስ እያለ ይመጣል ብለው እንትን ይሏቸዋልና ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ35% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በጣም እየተጻፈበት ያለው ነገር ምንድነው? አውሮፓውያኑ ለማይቀር ጦርነት እየተዘጋጁ መሆናቸውን ነው ልነግርህ የምፈልገው። የሚጻፈው የሚተረከው የምናነበው ነገር በአውሮፓዎች ዘንድ የተያዘው አቋም በጣም በጣም ሬክለስ የሆነ በጣም እንዝላል የሆነ በጣም ከልክ በላይ ጀብደኛ የሆነ እና መላው ዓለምን እሳት ውስጥ ሊረምጥ የሚችል አያያዝ ይዘው በዚህ አምነው ነው የሚንቀሳቀሱት እና እንደሱ በሚንቀሳቀሱበት መንገድ ይህንን የዩክሬን ጦርነት ማቆም አይቻልም። ከዚህ በፊት ደጋግመን ተናግራ ምናልባት ለአድማጮቻችን ግልጽ ለማድረግ የእነሱ አቋም ምንድን ነው ብለህ ብትጠይቀኝ በጣም ደስ ይለኝ ነበር። እነሱ የሚሉት አሁን እነሱ የሚሉትን ነው የምነግርህ። እንትን ማነው ራሽያ አሁን ስለ ዩክሬን አይደለም ቶታልም የሚያወሩት። በቃ ራሽያ እኛን ልትወር ተዘጋጅታለች። የአውሮፓ ሀገሮችን ወራ እሱማ እንዳልሆነ እኮ የትራምፕ የ28 ነጥብ የሰላም ሀሳቡ እኮ ባለችበት እንድትቀርና ዋስትና ሁሉ እስከ መስጠት የሚያደርስ ነገር ነው አይደል ያዘጋጁት። እዚህ ጋር ዶናልድ ትራምፕ በራሽያና በዩክሬን መካከል ያለውን ጦርነት ለመፍታት ነው። አውሮፓውያኖቹ ግን አሁን ሳናቆ እያደረጉ ያሉት ነገር የዩክሬንን ጉዳይ ራሳቸውም ጦርነት ውስጥ እንዳሉ የአውሮፓና የራሽያ ጉዳይ እኛም እንደ ዩክሬን እንደደረግ ነው። ራሽያ አሁን ከ5 ዓመት በኋላ በፊት ከ10 ዓመት ነበር። አሁን ከ5 ዓመት በኋላ ራሽያ አውሮፓ ሞጋት ትጀምራለች። እኛ እንደዚህ ወቅታን ይሄዱ አላ ሀገር አፈራርሳ ስታበቃ አምናው ነው የምነግርህ። ፈረንሳይ አዲስ ብሔራዊ ውትድርና አገልግሎት ጀምራለች፣ እንቅስቃሴ ላይ ናት። በተለይ አሁን የመጡት የጀርመኑ ሰውዬ ምንድን ነው የሚባለው አባባል አለ፣ በከፍተኛ ደረጃ ወርሞንገር ናቸው። እንደዚህ አይነት ሰው ናቸው። እንግሊዝ አሁን ባህር ላይ ከራሽያ ጋር ያላት መተነኳኮል ይሄ መጫጫር እሳት ያመጣል። ገብቶሃል? ስለዚህ ምንድነው በአውሮፓያኖች በኩል ያለው አቋም ብለህ ብትመለከት አሁን የራሽያና የዩክሬንን ጦርነት የመፍታት አይደለም ፍላጎታቸው ነው የሚባለው። በቃ ራሳቸውንም እንደ ቪክቲም ነገ የሚጠቁ ነገ ዘመቻ የሚከፈትባቸው አድርገው በማሰብ ወደዚህ አይነት ዝግጅት ውስጥ እየሄዱ ነው። ኢቭን ኢኮኖሚያቸውን እያስተሳሰሩ ወደ ጦር ኢኮኖሚ የሚባለው ይሄ መሳሪያ ማምረት ዛሬ እነ ቻይና እንደሚያመርቱት። ቻይና መቼም በቀን 10,000 ሚሳኤል ሳትሰራ አይነጋም በመንትን ማለት አለበት። እንደዚህ አይነት ሁኔታ ውስጥ ነው የሄዱትና የአውሮፓያኖቹ አካሄድ መላክ አልተበጀለት
ስለ እውነት ዓለምን በጣም አደጋ ውስጥ ሊጥል የሚችል ነው። ይሄ በእንትን የሚለው ግን በሁለቱ መካከልስ አሁን ልዩነት የለም ማለት ይቻላል ወይ? በትራምፕና በአውሮፓውያን መካከል ማለት ነው። እሳቸው የራሳቸውን ሀሳብ የሰላም ሀሳብ ከሰጡ በኋላ እስከ ባለፈው ሐሙስ ታንክስ ጊቪንግ ድረስ ነበር ምላሽ እንዲመጣ ከዩክሬን የሚጠብቁ የነበረው። ነገር ግን አውሮፓውያን ናቸው ገና ውይይት እያደረጉበት ያለው የተወሰነው የሀሳብ ማሻሻል ምናምን እንዳለ እየተጠበቀ እንዳለ ሆኖ ማለት ነው። እና ትራምፕ ምናልባት አውሮፓውያኖች እንደ አጋር መቁጠር ትተው ይሆን እንዴ? ምንድን ነው አሁን ሀሳቡ ሲያቀርቡ አውሮፓውያኖች ወዲያውኑ አክሴፕት አላደረጉትም። የስ አጋር አይደሉም አውሮፓውያን ኔቶ ማለት እንደሱ አይደል? አውሮፓና አሜሪካ ነች። አይሚን በዛ ሊሰሩ የሚችሉበት ሌላ መድረክና ሌላ አጋጣሚ ሊኖር ይችላል። በዩክሬን ጉዳይ ላይ ግን የዩክሬን ጦርነት እንዳይቆም ቀዳሚ ሚና እየተጫወቱ ያሉ አውሮፓውያኖች ናቸው። ምንም ሶሉሽን የላቸውም። ኦኬ ለምሳሌ እድሉ ለአውሮፓውያኖች ቢሰጥ በጣም የቸከ የሚደጋግም ነገር አላቸው። ተኩስ አቁም ይደረግ፣ ተኩስ አቁም እኮ ይደረግ። አዎ ተኩስ አቁም። አሁን ጦርነት ይቆም እኮ ባለበት ጦርነት ይቆማል። ቆም አይደለም። እሺ አሁን ጦርነት ሲቆም ለፑቲን የሚነግሯቸው ማለት ነው ጌታ የቆሙት የዩክሬን መሬት ላይ ነው እና ለቀው ይውጡ። አዎ የሰው ሀገር ወረው ይዘዋል። ስለዚህ ከዚህ በኋላ ያቀረቡት ያሻሻሉት ሀሳብ ነው ለቀው እንዲወጡ ይለመናሉ። በድርድር በለው በምንም ጦርን መማዘዝ አናነሳ ይሆናል። ኦኬ ይሄ ነው ወደ ኋላ ሄደ ማለት ነው። 2014 ደግሞ የክሬሚያ ምን የፈለገ ነገር ቢሆን እነዚህ ሁለት ሀገሮች እኔ እንደ ባልና ሚስት ነው የማያቸው። ዩክሬንና ራሽያ ዩክሬንና ምን አገባኝ ታሪካችሁ ሳሰር እንደሚሆኑ ነው አንዳንዴ አባባል ይገባ። ስለዚህ አሁን እዛ ክሬሚያ ልሳነ ምድር ድረስ ሄደው ራሽያ ይዛለች ነው ከዚህ ልትወጣ ነው የሚያስቡት። ራሽያ ከዚህ በማትወጣበት ሁኔታ ጦርነት አለ ብለው ነው የሚያስቡት። ኦኬ ይህ ጦርነት አለ፣ በደል አለ፣ ዩክሬን ተበድላለች ብለው ቢያስቡ ጥሩ ነው። አሁን እነሱ እያራመዱ ያሉት የጀርመን ስለላ ድርጅት ያለው የምናምን ድርጅት ያለው ጀርመን እኮ ቤዚካሊ ራሽያ የህልውና ጠላታችን የሚል አቋም ወስዳለች። ስለዚህ ከራሽያ ጋር መዋጋት ትፈልጋሉ እኮ በራሳቸው አይደለም በዩክሬን በኩል ነው የሚወጉት። የዩክሬን ጦርነት የኛ የመወጋት እኛን መውጋት ጀመረች። እንዴት አድርጌ ልንገርህ? እንግሊዝም አሁን ነገን የልወጋ ነው መቼም በአንድ አሁን ዩክሬንን ቀጥላ እኛ ጋር ትመጣለች ብለው እዚህ ድምዳሜ ላይ ደርሰዋል። በማይታወቅ ምክንያት አውሮፓውያኑ ይሄ ጦርነት እንዲቆም አይፈልጉም፣ ወይም እነሱ ይፈልጋሉ ብለን ብናስብ በእነሱ አባባል ማለት ነው። ቅድም የነገርኩ ነገር አለ። የፈለገ ነገር ቢባል ዩክሬንና ራሽያን እኛ ሊያጋባንን አንድ የነበሩ ሀገሮች ናቸው ራሳቸው። ታዲያስ ከ91 በኋላ ከዘለንስኪ በኋላ ወይም ከእንትና በኋላ ነው እንደ አዲስ ታሪክ የሚነግሩን? ይሄን አይደለም። አንድ ሀገር ናቸው። ታዲያስ ማናቸው የጽህፈት ቤት ኃላፊው የፕሬዚደንቱ የዘለንስኪ ተባረሩ አይደል? አንድሬ አርማክ ይባላሉ እና በሁነኛ እጅና ጓንት ናቸው እና አሁን የሰላም እቅዱም ተደራዳሪ ነበሩ። አሁን በቀደም ለታ ቤታቸው ተፈተሸ። ይሄ $100 ሚሊዮን የተበላበት ሰነዶች ተገኝተዋል የሚባለው እዛ ውስጥ በአንድ በኩል የፖለቲካ ድርድር፣ በሌላ በኩል ሙስና እንደው መቼም አፍረት አሁን እዛ በየቀኑ ደም በሚፈስበት ሀገሪቱ ትቢያ በሆነችበት እና ትውልድ በሙሉ ኢቭን ሰው አልቆ ነው ምን ሰው ጠፍቶ የተሰደዱት በሙሉ አሜሪካ ልካለች ሆነ የተወሰነ ቁጥር ይሄ አካልማ የሆነውን ወጣት ሁሉ አምጡ ለጦርነቱ አምጡ እያሉ በሚሉበት ሰዓት ላይ $100 ሚሊዮን ይሄ ተገኘ የተባለው ነው። አንዱ ያገኘው ነው ተገኘው። ገና ስንት ይሆናል? 3 እና 4 የሽንት ቤት መቀመጫ በወርቅ የተሰራ በጦርነት መሀል በሬሳ ላይ በሬሳ መሀል የወርቅ መቀመጫ ላይ ትቀመጣለህ። በጣም እኮ የሚገርም ነው። እንደዚህ አሁን ተብለዋል። የቀሩት ራሳቸው ዘለንስኪ ናቸው። ሁለተኛ ሰው ናቸው እኚህ ሰውዬ። ራሳቸውን ከስልጣን ኃላፊ ናቸው። ራሴ አነሳኝ ይላሉ ትናንትና። አሁን ምንድነው የጸረ ሙስና ድርጅቱ ከበረታና ማስረጃ ካገኛቸው ዘለንስኪ አይቀርላቸውም እኮ ምን አውቀው ነገር የለም። ግን እሳቸው ምን ብለው ነበረ ከመውረዳቸው ጥቂት ደቂቃዎች በፊት? እኔም አውቀው ልንገራቸው አሉ። ዘለንስኪ ስልጣን ላይ እስካሉ አንዲት ቁራሽ መሬት የለም ብለዋል። ለራሽያ አንሰጥም ነው አንዲት ቁራሽ መሬት። አሁን ጌሙ ምን ሆኗል ማለት ነው? አሁን የሚነገረን ነገር ይሄ ነው። ገብቶሃል? በየቀኑ ራሽያ እንደዚህ አድርጋ 200 ሞቱ 300 ሞቱ ማን ሁ ኬርስ?
ጦር ሜዳ ላይ 10 ሺህ ወታደር ሞተ፣ 20 ሺህ ወታደር የእሱ ቤተሰቦች አሉ። ሁኬርስ አሁን የምንሰማው እዚህ ጋር ጌም ነው ያለው። ያ ጌም እዚህ ጋር ፑቲን የሚባሉ ሰው እያሉ፣ እዚህ ጋር ዘለንስኪ የሚባሉ ሰው እያሉ ከላይ ነው የሚታየው። ከስር ያለው ሂውማን ትራጀዲ፣ ከስር ያለው ምናምን በጣም ከሚገርም ነገር በዓለም ላይ ከሚገርም ኢትዝ ራሷ የራሽያና የዩክሬን ህዝብ ስደት ሄደ ነው ይመስሉ ጠቅላላ የለም እኮ በጦርነቱ ላይ ምንም ነገር አስተያየት የለውም። አሁን ዩክሬናውያን በጣም ነው የሚገርሙኝ። ስለ ዩክሬናውያን ሲናገሩ ትሰማለህ እንጂ ባለስልጣኖቹ ህዝቡ እየተናገራል። ድሮ እኮ የለም አድማጮች ልብ ብለው እንዲሰሙኝ የምፈልገው በምዕራቡ ዓለም እኔ ዲሞክራሲ ሞቷል ባይነኝ እኔ ስላልተቀበረ ነው። ድሮ እኮ የኢራቅ ጦርነት ሲደረግ ለንደን ላይ ቅልጥ ያለ ሰልፍ ነበር፣ የጸረ ጦርነት ሰልፍ። አሜሪካ ውስጥ በቪየትናም ጦርነት እኮ አሜሪካውያን ቤታቸው ያውሉ ነበር እኮ ይህን ጦርነት በመቃወም ነበር ሰልፍ ይወጡ ነበር አይደል? ዛሬ እኮ ጫ ያለው በዚህ ደረጃ የሚወጣ አስፈልግ ዲጂታል ጦርነት ሆነ። አሁንማ ምናልባት በየፌስቡክና በየምናምኑ ተቋማቸውን እየገለጹ እንጂ አደባባይ መውጣቱ ያኔ በዚህም ደረጃ እንደ ህዝብ ተደራጅተው ጦርነቱ ሲቃወሙ አላየንም። አሁን አውሮፓውያን እንደ ህዝብ እየተደገሰላቸው ያለው ያስቡላችሁ ምንድን ነው? ባለፈው ሰርተናል። ከዚህ በፊትም ኖርዌይ የኖርዌይ መከላከያ ሚኒስትር ሲናገሩ በዚህ በኩል ራሽያ እየሞከረች ነው፣ አዳዲስ ሚሳይሎች ሁሉ እየሞከረች ነው። የሚገራርሙ እንትን የጦር ምንድን ነው እነዚህ የሰርጓጅ መርከቦች እንደዚህ እያስገባል። ስለዚህ በእኛም በኩል ዝግጅት አለ፣ ኑክሌር ገጥሞ ምናምን ኢትስ ክሬዚ በጣም ለመግባት ትናንትና እነሱ የነገሩን ነው። የኒውክሌር ጦርነት የምትዋጋበት መሳሪያ አይደለም፣ ማስፈራሪያ ነው፣ ጦርነት የምታስቀርበት ነው ብለው የነገሩ እነሱ ናቸው። አሁን ኦሎፌሳደን እንደሱ ጦርነቱ ስለፈለጉት እኔ አንዳንድ ጊዜ እንዲሁ ሰይጣን የሚባል ነገር ካለ ራሱ ሰው ነው ማለት ነው። አሁን ከራሽያ ጋር የፈለገ ፎክር አይደለም እነሱ በሚያስቡበት ከአለት ጋር መጋጨት አሁን ለራሽያ ማገዝ አይደለም። ኦኬ ይዋጣላቸው። እኔ ሁለቱ የሚተላለቁ እንደ ተቃርሰው የሚያበቃ ቢሆን እኛ እዚህ የአፍሪካ ፀሐይን አይንኩብኝ። እውነቴን ነው የማወራ። ይሄ ዓለምን አደጋ ላይ የሚጥል ነገር ነው። ስለዚህ ምንም አይነት ሙከራ ሲያደርጉ ዶናልድ ትራምፕ አክሻፊዎቹ እነማን ናቸው? አውሮፓውያኑ ናቸው። እና ምንድን ነው እንደሱ ሰላም ሀሳብ ብለህ ብትለኝ ተኩስ አቁም የሚያውቋት አሁንም ተኩስ አቁም አሉ። አሁንም እኮ በመሬት ላይ አሁን እኮ የመሬቱ ጉዳይ ነው አይደል? ጥያቄ የሚያስነሳው የዶናልድ ትራምፕ እኮ ሀሳብ እኮ ከፋው ነው እኮ ራሽያ ባለችበት ቦታ ላይ ትቁም እኮ ነው። የዶናልድ ትራምፕ ራሽያ ባለችበት ትቁም ነው። እስካሁን ተዋግታ የያዘችው መሬት በአውቃለሁ ነው። አዎ የራሽያ ሆኖ ይቀጥላል። የራሽያ ነው ሆኖ ይቀጥላል። ይሄንን ራሷ ዩክሬንም እንድታውቅ ይፈልጋሉ። የመጀመሪያ የሰላም እቅዳቸው ይሄ መነሻው ዩክሬንም እንድታውቅ ይፈልጋሉ። ክሬሚያ ልሳነ ምድርን ኦልሬዲ ስንት ዓመት በራሽያ እጅ ያለ ነው ገብተዋል። እሱንም የራሽያ ነው ብዬ አውቃለሁ ነው እሳቸው። ዩክሬንንም የራሽያ ነው ብለሽ ወቂ ነው። ይሄ ከሆነ በጦርነቱ ዙሪያ ቆም ማለት ነው። ኦኬ ከዛስ በኋላ የኔቶ አባል አትሆኝም። ኖ ዌይ ይህንን ታረጋግጫለች በሕገ መንግሥትሽ። ዶናልድ ትራምፕ አይ ላይክ ኢት አይደለም። ትልቁ ስጋት ለራሽያ የነበረው ትልቁ ስጋት ይቀረፋል። ይህን ታደርጋለች። የአውሮፓ ህብረትን ግን አልነኩት። የአውሮፓ ህብረት ከምዕራቡ ጋር ለመሆን የምትይው ያ ነጻነትሽ ነው። ያንን ነው ያሉት። ከዛስ በኋላ ዶናልድ ትራምፕ ያሉት ከዛ በኋላ ያለሽን መሬት ታለሚያለሽ፣ የፈረሰው መልሰሽ ትገነቢያለሽ፣ የተሰደደው ተመልሶ ይገባል። ገባ ድጋሚ የጦርነት እንዳይመጣ ፎርሚደብል የሆነ የደህንነት ዋስትና እንሰጥሻለን። በራሽያ በኩል እንዳይመጣ ሉዓላዊነቷ የተከበረ ዩክሬን ነገር ግን ለራሽያ ስጋት ማትሆን ከዚህ በኋላም ኔቶ ቤትም በኩል ወደ ራሽያ እንዳይስፋፋ የሚል አቋም ያላቸው ማናቸው ዶናልድ ትራምፕ ታስ ዋንደርፉል። አሁን ያቀረቡትን ባለ 28 ነጥብ እኮ ራሽያንም ብላክ ኤንድ ዋይት ጎረቤት ላይ ከዚህ በኋላ ምንም ጥቃት እንዳታደርግ እንትን ይላል ያስገባል። እነዚህ ኢስቶኒያ፣ ላቲቪያ የምትላችሁ እኮ ግርጌ ናቸው። እግሯን ስትዘረጋ እግሯ አናታቸው ላይ ነው። እነዚህ ትንሾቹ 2 ሚሊዮን 3 ሚሊዮን ናቸው እኮ ናቸው። እነሱ ንክች እንዳታደርግ እንደሱ ነው። ከዚህ በኋላ እነሱ እፎይ ብለው ይኑሩ ነው። እና ይሄ በማንኛውም መንገድ አንድ ነገር አሜሪካ የአሁኗ በዶናልድ ትራምፕ የተወከለችው አሜሪካ የዩክሬን ጦርነት እንዲቆምና በሰላም እንዲፈታ ትፈልጋለች። ኦኬ ምንድን ነው እነ እንግሊዝና ፈረንሳይና ጀርመን የሚሉት? ገብተዋል። 20% የራሽያ የዩክሬን ግዛት የያዘችውን ራሽያ የሞተውን የቆሰለውን ሁሉም ነገር
እና በእነሱ ሀሳብ ራሽያ መታ ጓዟን ጠቅልላ ወይ ድሮ ድንበሯ ትሄዳለች። ሊሆንም አይችል ነገር ያን እስክታደርግ ግን ተኩስ አቁም ሲከበር ሰላም አስከባሪ በሚል የእንግሊዝ ቶርኔዶ፣ የፈረንሳይ ሚራጅ፣ የጀርመን አላቸው የጀርመን የጦር ጀት ሉፍታፌ ነው ምናምን ይባል ነበር ታንክ አላቸው። እሱን ይዘው ይገባሉ። ከዛ የዩክሬንን የአየር የምድር የባህር ምን ጠብቆኛል? ለምንድን ነው የምንጠብቀው? አንድ የተኩስ አቁም ተከበረ እንዳይጣስ። ፑቲን እዛ ወንበር ላይ በሌሉበት ሁኔታ ነው ይሄ የሚሆነው። ጀም እነሳቸው እዛ እያሉ ይሄ ነገር ይደረግ ወንድንካን አሁን ሁለት ሱሪ ታጥቋል። ያን ጊዜ ይህን ስናደርግ ይምጣና ይንካን የማይክ ታይሰንና የኢቫንደር ሆሊፊልድ እንትን ያደረጉት አንተ ቢገርም ነገር ነው። ስለዚህ ልባችን እውነት ነው ብነግርህ ይሄ ጦርነት እንዲፈታ ከአሜሪካ ጋር ነው ያለ ነው። ለምን ያልከኝ እንደሆነ እኛ የምናውቀው ነገር የለም። ነገር ግን ዓለም ሰላም ያስፈልገዋል። እውነቱን ለመናገር በዶናልድ ትራምፕ ሎጂክም በየቀኑ መስዋዕት የሚሆኑ ራሽያውያን ዩክሬናውያንም ያሳዝናሉ። ስለዚህ የጦርነት መቆም አለበት። የዚህ ጦርነት ዳፋ ደግሞ ዓለም አቀፋዊ ነው። ሁሉም ሀገር ዋጋ እየከፈለ ነው ያለው። ገባ? ይሄ ጦርነት እየበረታ ከሄደ ነው የምነግርህ። በጣም በእርግጠኛነት ነው የምነግርህ። አንዱ ሀገር ሌላውን ሀገር ተነስቶ ይወረዋል ነው የምነግርህ። ዳኛ እንደ የለም ዓለም እንደዚህ እኮ የዓለም ራሶች ናቸው። ወደድክም ጠላ ጠቅላላ ትኩረታቸው እዚህ ውስጥ ሲገባ እዛው ሲቧደኑ ወደዚህ ወደ ሌላው ሀገር ጋር ሌላው ዓለምማ አፍሪካማ ሌላ ነገር ነው የሚሆነው። በቃ ዝም ብለህ ነው የምትሆነው። እና ምንድነው ጡንቻ ያለኝ ያለው ደካማውን በቁሙ ነው የሚበላው። በጣም የሚያሰጋ ነገር ነው ያለው። እና የዩክሬን ጦርነት መቆም ካለበት ዶናልድ ትራምፕ የያዙት መንገድ ብቸኛ መንገድ ነው። ግን እኮ አሁን ባለው ሁኔታም እኮ የዶናልድ ትራምፕ ይሄን የ28 ነጥብ የሰላም ሀሳብ ቢያቀርቡ በራሽያ በኩል እኮ ሙሉ ለሙሉ ተቀባይነትም አላገኘም። እነሱም ገና የሚጠይቁ ጥያቄ አለ። ፑቲንም ገና ሙሉ ለሙሉ አልተቀበሉትም። ኖ ለምሳሌ ቤዚክ የሆነውን ነገር በመሬት ጉዳይ ላይ ያለውን በነገራችን ላይ አንዱ ዜና ራሽያ ራሷ አሜሪካውን ምን አደረገች? አሁን ባለችበት ቆይ የሚለውን ነው እንደምንሰማው። ዶናልድ ትራምፕ መጀመሪያ ላይ ዩክሬንም እንድታውቅ ለማድረግ ነበር። ይህን ጦርነት ለአንድ ለመጨረሻ ጊዜ ለመፍታት ነበር። አሁን ዩክሬን የሚባል ሀገር የለም። የዩክሬን አቋም የአውሮፓውያኖች አቋም ሆኗል። ዘለንስኪን እኔ እንደ አንድ የአውሮፓ ህብረት አባል ነው የማየው እንጂ እንደ ዩክሬን ፕሬዚደንት ላያቸው አልችልም። ኤቭሪ ዲሲሽን አሁን እየተወሰደ ያለው ከአውሮፓ ህብረት አቋም አንጻር። ስለዚህ ምንድን ነው አሁን በዩክሬን በኩል እውቅና ስጪ የሚለው ነገር ከአውሮፓ ህብረት ጋር ስለሚያጋጫቸው ዞሮ ዞሮ አሁን አሜሪካ ብቻዋን በይፋ ልታቅ ነው የራሽያን መሬት ለምሳሌ ክሬሚያ ልሳነ ምድር የራሽያ ሉዓላዊ ግዛት መሆኑን እውቅና ትሰጣለች ማለት ነው። እስከ ዛሬ የነበረው የአሜሪካ አቋም በኃይል ነጥቃ ወስዳለች የሚለው ያኔ ጣለ ማዕቀብም አልተነሳም። ከግሩፕ 8 ሀገሮችም ራሽያ የተባረረችው በዚህ ነው። ስለዚህ አሁን አሜሪካ በአቋሟ ይሄንን እውቅና ትሰጣለች። እዚህ ድረስ ዶንባስ ላይ ያለውንም ይዞታ እዚህ ምንድን ነው ዛፖሪዣና ኬርሶን ባለችበት የያዘችውን እውቅና በመስጠት የኔቶ አባል እንትና የራሷን በቃ ትያዝ ምንድን ነው ዩክሬን አላውቅም መሬት ተይዟል ብትልም አይ ቲንክ በዚህ ውስጥ ለመሄድ የተስማሙ ይመስለኛል። ዩክሬን እውቅና ባትሰጥም አሜሪካ እውቅና ትሰጣለች። አውሮፓ ውስጥ ስለዚህ አሁን ይሄ መንገድ አውሮፓና ዩክሬን የሚባል የለም እኮ አሁን የዩክሬን አቋም የአውሮፓ አቋም ነው ብያለሁ። እውቅና ላይሰጡ ይችላሉ። ግን አሁን አሜሪካ እየሄደችበት ያለው መንገድ እውቅና ትሰጣለች አሜሪካ። አያ አሁን ስለዚህ ምን ማለት ነው አሜሪካ እና ራሽያ ደግሞ ይሄን ትቀበላለች። ዴፊኒትሊ ይሄን ከተቀበለቻት ምን ማለት ነው? በሁለቱ ሀገሮች መካከል ግንኙነት እንዳይፈጠር ሳንካ የለም ማለት ነው። በአሜሪካና በራሽያ መካከል ቢያንስ እሱ ደግሞ ሌላ ነገርም እኮ ደግሞ ይዞ ይመጣል። ራሽያ እኮ በጎ ጎኑ ራሽያ እና የአሜሪካ መስማማት ከመጣ ቢያንስ አሜሪካ ለዩክሬን መሳሪያ መረዳቷን ታቆማለች። ቤዚካሊ ያ የአሜሪካ መሳሪያ ቆመ ማለት ደግሞ አውቶማቲካሊ ጦርነቱን ቢያንስ እነኚህ አውሮፓውያኖች እኮ እድሜ ልካቸውን እኮ እንደ አሜሪካ ገንዘብ መሳሪያ እየረዱ እኮ የዩክሬን ጦርነት ያስቀጥሉት አይችሉም። በጣም ይከብዳል። አሜሪካ ነች ዋናዋ ረጂ አይደለም ይህንን መሳሪያ። ስለዚህ እሱም ማድረግ ከተቻለ ቢያንስ ጦርነቱ በተወሰነ ደረጃ የሚቆምበት ዕድል ይኖራል። አሁን አውሮፓውያኖቹ የጦር እርዳታውን ይቀጥላሉ እኮ የአሜሪካን ያህል አይሆንማ። ይሄን ጦር የተሸከመችው አሜሪካ ነች። ስጣቸው 5 ዓመት ከዚህ በኋላ
አሁን እነዚህ ሀገሮች እኮ ስደምራቸው ያላቸው ካፒታል የአውሮፓያኖች እኮ የመከላከያ አሁን የመከላከያ በጀት በኔቶ ውስጥ እንኳ 5% ተብሏል። በዚህ ደረጃ ቢታይ እኮ እንደ አውሮፓ ህብረት ብታያቸው ፕሮባብሊ ከአሜሪካም ሊበልጥ ይችላል የመከላከያ በጀታቸው ወደፊት ገብተዋል። አሁን እኮ ኬክ ስንበላ ሰላም ነው ብለን እኮ ኬክ ስንበላ አታልሉን እኮ አሁን ያላቸው። አሁን ጀርመኖቹን ታውቃለህ አይደል? ሲሰሩት አሁን ይቆለምሙታል። መድፍን ይሄን እንትኑን ሮኬቱን ይሰሩታል። በገፍ ነው የሚሰሩት። አሁን ወደዛ ውስጥ መግባት ነው የሄዱት ያሉት። አትጠራጠር፣ ሰላም ቢሰራ ምንድነው አሜሪካና ራሽያ ኖርማላይዝ ለማድረግ ይችላሉ ግንኙነታቸው። ኖርማል ይሆናል። በተለያየ ግንኙነታቸው ላይ ይሄዳሉ። አውሮፓውያኖች ግን እንዴት እንደሚደረጉ አላውቅም። አሁን ብታምንም ባታምንም የዩክሬን ጦርነት ቢቆም አሁን እነሱ የሚወስዱት በዚህ ደረጃ ቢያደርጉ የእንግሊዝ ወታደሮች እንትና ማን ነው ይሄ ባለ 28 ነጥብ የሰላም ዕቅዱ ላይ በኛ መሰለህ ብላክ ኤንድ ዋይት አንዲት ይሄ ይላል እዛ ላይ ይሄ የፈቃደኞች ጥምረት የሚባል 31 ሀገሮች እንግሊዝና ፈረንሳይ የሚያደርጉት የእሱ ሀገር የሆነ አንድ ወታደር እግሩን ዩክሬን እንዳይረግጥ ይላል። ይሄ አሜሪካና ራሽያ ያረቀቁት ነው። ልብ አድርግ ገብቷል። አሁን የእንግሊዙ ጠቅላይ ሚኒስትር ሲናገሩ ብትሰማ ወይም የፈረንሳዩ ፈጽሞ ይህን ነገር እንዳላዩ እንዳልስሙ እንዳላነበቡ ያንን አንቀጽ ዘለውታል። ቢደረግ ጦሩ ያኔ እንግሊዝ ምንድን ነው ወዲያውኑ ጦሯን ታስገባለች፣ ፈረንሳይ ታስገባለች። ባህሩ ላይ ይሄ ሮያል ምንድን ነው ኤርፎርስ አለ፣ ሮያል ኤርፎርስ አለ። ይሄ ደግሞ መርከቧ የእንትናን የዩክሬንን የውሃ ክልል መቆጣጠር ትጀምራለች። አሁን ምንድን ነው ጥያቄያቸው? ከዚህ በኋላ ራሽያ ብዙ ጉዳዮች አሏት፣ ብዙ ጥያቄዎች አሏት። የዩክሬን ብሔራዊ ቋንቋም ራሽያ መሆን አለበት። ዩክሬን ውስጥ ራሽያውያን የዲሞክራሲ መብታቸው መረጋገጥ አለበት። የፖለቲካ መብታቸው መደራጀት ምናምን የሚል አላት። በሞስኮና በኪየቭ መካከል የነበረው ያ መልካም ግንኙነት መቀጠል አለበት። ዞሮ ዞሮ ስቴት ኢታስቱ ቢ የኔ ስፌር ኦፍ ኢንፍሉዌንስ ትውን ነው። ጦሯ ደግሞ እኔን የማያሰጋኝ መሆን አለበት። አሁን የሰላም ዕቅዱ የሚለው 600 ሺህ ይሆናል ነው ከ850 እንደገና። ራሽያ ግን ፍላጎቷን ድሮ ገልጻ ነበር 85 ሺህ ይበቃታል። ጭራሽ ከመቶ በታች 85 ሺህ ይበቃታል። ምኑ አልጠብቅ ነው 20 ከመቶ ወደ ግዛቱ ሄዷል። እኔ እኮ አልነካትም አልኩ። ሌላ ማን ይነካታል? አሁን አልነካትም። ስለዚህ ይሄ በቃ እሱማ ራሽያማ እኮ ፑቲን እኮ ዜሌንስኪን እኮ አሁን እንደ ፕሬዚዳንት እየቆጠሯቸው አይደለም። ካለፈው ሚያዝያ ጀምሮ ጊዜያቸው አልፏል እና አሁንም ስምምነት ቢደረግ እኮ እሳቸው በዩክሬን ሕዝብ ስም ለመፈረም ተገቢ ሰው አይደሉም ነው የሚሉት። ተገቢ ናቸው ነው የሚሉት አውሮፓውያን። ምነው ጦርነት ላይ ነው እኮ ያሉት። ታዲያ በውጊያ ላይ ያለ ምርጫ አይደል እንዴ? ሌላ ሀገር ቢሆን ኖሮ እንዴት መከራው እንደሚያበሉ ኦፍኮርስ አንድ ቀን አያልፍም። አንድ ቀን ምግላ። አሁን ግን እንዲህ ማናቸው ዜሌንስኪ በማንኛውም መመዘኛ ከህዝብ ፍቃድ ውጭ ናቸው። አልተመረጡም። ወይም ደግሞ የዶናልድ ትራምፕን ቃል በመጠቀም ምርጫ በላ ሰው ነው እኮ አንተ ብለዋል። ዋይት ሀውስ ነስጠርተው ዋይት ሀውስ አንተ እኮ ምርጫ በላ ሰው ነው ብለዋል። እንግዲህ በምዕራቡ ምርጫ ዋና መገለጫ ነው። አውሮፓዎችን ብትሰማ ጦርነት ላይ አይደለም እንዲያለ 24 ሰዓት ሚስ ያለ የዘነበበት ምን ቅንጦት ነው ምርጫ። ህገ መንግስቱም አይፈቅድለትም። ስለዚህ እኮ ነው ዜሌንስኪ እኮ በነገራችን ላይ ቤት እኮ ብዙ አይሉም እንትን ሀገራቸው አሁን ዝም በል እንደው ከፍተህ ዜና ላይ ብታይ አንዴ ለንደን ናቸው፣ አንዴ ቦን፣ አንዴ እንትን፣ አንዴ ቆጵ። የአውሮፕላኑ መንግስት ባጭሩ የአውሮፕላኑ መንግስት ነው። አየር ላይ ናቸው ያሉት። ታዲያ እንዴት አይነት ኃይለኞች መሰሉ። ስለዚህ የእነሱ ዕቅድ ይሄ ነው። አሁን ያደርጉና ዲፋክቶ እንግዲህ አንድ ወታደር እንዳይገባ ይላል አንቀጽ እዛ ላይ ያለው እና እንትና ግን አሁን ምንድን ነው ዕቅዳቸው? ከዛ በኋላ ራሽያ ዩክሬን ላይ ምንም ነገር ለማስፈጸም አችልም። እንትኑ የት ሄደ? የኔቶ አባል አልሆንም። ለምን መዘማቱ ነው ትሆናለች። ህገ መንግስቱ ላይ ምጽፍበት በኔቶ አባላት የሚወሰን ነው። የራሽያ ቋንቋ የዩክሬን ቋንቋ አላል እንዴ? ምን ያደርጋል? የራሽያ ቋንቋ ምን ይላል? ሰው አንተ እኮ የራሽያ መሪዳ ነው የሚል ነው። ስለዚህ አሁን ምንድን በዚህ መንገድ ከሄደ ራሽያና አውሮፓ መዋጋት አለባቸው የለባቸውም? ይሄንን ለማቀዝቀዝ የምትችለው ይሄን ጦርነት ለመፍታት የምትችለው አሜሪካ ናት። እና በአሁኑ ሰዓት አውሮፓውያኑ የያዙት አቋም ለገላጋይ የሚያስቸግር ነው።